እኔ የክፍለ ሀገር ልጅ ነኝ። ከዕለታት አንድ ቀን ቤተሰቦቼ ወደ አክስቴ ጋር አዲስ አበባ እንዲመጣ እዛው እንዲማር አደረጉኝ። ከዛም ወደ አዲስ አበባ ከመጣሁ በኋላ እየተማርኩኝ ያለ ብዙ ባሎች ይመጡልኛል፣ የትዳር ጥያቄ ይቀርብልኛል። ከዛም ደግሞ ቤተሰቦቼም ደግሞ እስከ ዘጠነኛ ተምሬ ከዛ በላይ እንዲማር አልፈለጉም ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመዲ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮት። እውነተኛ ታሪክ ነው። ከታሪኩ እንደምትማሩበት ተስፋ አለኝ። ተወልጄ ያደግኩት ክፍለ ሀገር ነው። ከክፍለ ሀገር ደግሞ እስከ ሶስተኛ ክፍል ተምሬ ደግሞ ወደ አዲስ አበባ አክስቴ ጋር መጣሁኝ። ከዛ አክስቴ ጋር መጥቼ እስከ ዘጠነኛ ክፍል ተምሬ ከዛ በላይ ደግሞ ቤተሰቦቼ እንዲማር አልፈለጉም። አግብቼ እንዲወልድና መስመር እንዲይዝ ነው የሚፈልጉት። ከዛም በኋላ ብዙ የትዳር ጥያቄዎች ይመጡልኛል። የትዳር ጥያቄዎች ይመጡልኛል። ከዛም ደግሞ አንድ በጣም በሃይማኖቱ ዲነኛና በሃይማኖቱ ጠንካራ የሆነ ሰውዬው በጣም እኔ ብዙ ጊዜ ከቤት ሲወጣ አየዋለሁ። ጎረቤት ነው ምናምን፣ በዲኑ ጠንካራ ነው፣ አክላቅ አለው። ግን ደሃ ነው እንጂ ሁሉም ነገሩ ማሻአላህ ነው። በዲኑም ጠንካራ ነው። ሰው አክባሪነቱ፣ ለሴት ልጅ ያለው ክብር፣ ሁሉ ነገሩ በጣም መልካም ነው። ከዛ እሱ ጠየቀኝ። ከዛም ደግሞ አክስቴንም ጠየቃ፣ ቤተሰቦቼም ጋር ሰው ሊኮ ጠየቃ። ከዛም ሲጠይቅ ደግሞ ማንም ሰው ፍቃደኛ አልነበረም። ምክንያቱም ምንም ነገር የለውም። ግን ቤት ተከራይቶና ኒካ አድርጎ ማኖር ይችላል። ግን እንደዚህ ሌላ ትርፎች ነገሮች የሉትም። በዚህም የተነሳ ቤተሰቦቼም አልተቀበሉትም። እኔም ደግሞ ፍላጎት አልነበረኝም። እኔም የተሻለ ኖሮና ብልጭልጭ ነበር የሚያምረኝ። በዛን ሰዓት አልበሰልኩም። እኔም አልተቀበልኩትም፣ ቤተሰቦቼም አልተቀበሉትም። ማንም ፍቃደኛ አይደለም። ስለዛ ይህ ሰውዬው በተደጋጋሚ ቢለምነኝ፣ ቤተሰቦቼም ቢለምን ልንቀበለው አልቻልንም። ከዛ በኋላ ብዙ ሰው ይጠይቀኛል። ከዛም ከነሱ የተሻለ በጣም ሀብታም ሰው በሰው ሆኖ መጣልኝ። ከዛም ያኛው ሰው ይሄ ሀብታሙ ሰውዬው ደግሞ ቤተሰቦቼ እሱ ቁጭ ብሎ ቤተሰቦቼ ቆሞ ነበር ያስተናገዱት። ምክንያቱም ዝናውና ገንዘብ አለው ሲባል ስለሚሰማ፣ ስለዛ እኔም ደግሞ አለው ምናምን የሚባለውን ሰምቼ እኔም በአንዴ ነው እሺ ያልኩት። ሲጀመር ቤተሰቦቼ እኔን ሳያስፈቅዱም እሺ ብሎት እሱ ሰውየው ቁጭ ብሎ ቤተሰቦቼ ቆሞ ነው የተቀበሉት ማለት ነው። ከዛ በኋላ እሺ ተባለ። የሰርጉ ቀን እንትን የኒካ ቀን ተደረገ፣ ተደገሰ፣ ተጨፈረ። ከዛም ኒካ በታሰረ በ3 ሳምንቱ የሰርግ ቀን ተቆረጠ። ከዛም ትልቅ ካፌ እንትን ተባለ። ቤተሰቦቼ ዘመድ አዝማዶቼ ከክፍለ ሀገር መጡ። ድል አለ በቃ። በጣም እንትን ተዘጋጅቶ አዳራሽ ተዘጋጅቶ ድል ባለ ሰርግ አገባሁኝ። ከዛም አግብቼ ግን ቤት ከገባው በኋላ ነው ላይፌ ሁሉ የተቀየረው። ቤት ከገባው በኋላ በቃ የኔ ሳቅ ከዛች ቤት አንድ እግር ሲያስገባ ነበር የኔ ሳቅ የጠፋው ትላለች። ከዛም ወደ ቤት ገባን። ከዛም ወደ ቤት ከገባን በኋላ በቃ ቤት ውስጥ መላቀው ስሜት ነው የተሰማኝ። ምንም አይነት ደስታ አልተሰማኝም። የሆነ ቆሌ የሚገፋኝ ነገር አለ ትላለች። ከዛም በኋላ ጭፈራው፣ ጫጫታው፣ ረብሻው እንትን አለና እኔ ወደ ቤት ገባሁኝ። ከዛ ቤት ውስጥ ሲገባ ማንም የለም። ትልቅ ቪላ ቤት ነው ያለው። ሰውየው በጣም ሀብታም ነው ብያቸዋለሁ። እና ቪላ ቤት ነው ያለው። ሁሉ ነገር ተማልቷል። ከዛ በኋላ ገባሁኝ። ሰውየው ግን ማነትም ፊቴንም ለማየት ፈቃደኛ አይደለም። ሰውየው በጣም የሰው ንቀት አለበት። ከዛ በኋላ የማግስቱን እኔ ግራ ገብቶ የሚያደርገው እንትን ብሎብኝ፣ ከዛ
የሚያደርገው ጠፍቶኝ ተኝቼ ያለው ተነሺ፣ ምንድነው ተጋድመሽ ዝም የምትይው? እንትን ማን ሰርቶ ሊመግብሽ ነው? ተነሺ የሚበላውን ነገር ስርልኝ ብሎ የማግስቱን የጀመረ ጭቅጭቅ። ከዛም የመንግስቱን እንትን ጭቅጭቅ የጀመረው። ከዛ በኋላ የሚበላ ነገር ምናምን ሰርቼ የኩሽናውን ሁኔታ እንዲነግረኝ የቤቱንም ሁኔታ እንትን እንዲለኝ ቢፈልግ አንቺን እንትን የሚካድምበት ለአንቺ የሚነግርበት ጊዜ የለኝም ብሎ ከዛ ከፍ ዝቅ አረገኝ። ከዛም በኋላ ከዛን ቀን ነው እምባ የጀመረው። ከዛም እንደ ሚስት አያከብረኝም። ልክ እንደ ሰራተኛም አገልግዬ በደሞዝ የሚሰራ አይደለም። እንደ ሚስትም ደግሞ ሀቄን አይጠብቅልኝም ትላለች። እንደ ሚስትም ሀቄን አይጠብቅልኝም። ከዛም እኔ ከአንቺ ጋር የሚጃጃለው አንቺ እኮ የገጠር ልጅ ነሽ፣ ለእኔ አትመጥነኝም እያለ ከፍ ዝቅ ያደርገኛል። ከዛም በኋላ እኔ እንደ ሰራተኛ እንጂ ሚስት ሆኜ አልታየውም። ከዛም በኋላ ጓደኞችን ይዞ ይመጣል ወደ ቤት። ከዛ ምግብ እያበሰልኩኝ እንትን እላለሁ። ከዛም የተለያየ አይነት ምግብ እያበሰልኩኝ ነው ፊቴ ማዳት በማዳት እንደ ሚስት በጭራሽ አንቺ እና እኔ እኮ ሰማይና ምድር ነን ብሎ ይሰድበኛል። ሲወጣ ሲገባ ይሰድበኛል። እንደውም በጓደኞቹ ፊት ይሄ ምግብ ምንድን ነው? ይሄ ምግብ አይጣፍጥም እያለ ከፍ ዝቅ ያደርገኛል። እንደገና ጓደኞቹ ሲሄዱ እኔ እቃ እያጠብኩኝ በእምባ ብቻ ፊቴ ማዳት በማዳት ሆነ ትላለች። ከዛም በዚህ ታሪክ ሴቶች ይማሩበታል። እስከ መጨረሻው ድረስ አዳምጡት። ከዛ በኋላ በቃ በጣም ግራ ገብቶኝ የሚያደርገው ጠፍቶኝ፣ ከዛ በኋላ ከትንሽ ጊዜ በኋላ ለምንድን ነው እንደዚህ የምታሰቃይኝ? ወይ ሰራተኛ ነኝ ብዬ እንደ ሰራተኝነት እንትን አላልኩኝ። በክብር ከቤተሰቦቼ ተቀብለክ መተክ አምጥተሃኝ ለምንድን ነው እንደዚህ የምታሰቃኝ? ሲል አንቺ ምንድን ነው እንትን የምትሆኝ? የገጠር ልጅ አይደለሽ? እንደዚህ ቤት በመኖርሽ ራሱ እድለኛ ነሽ አለኝ ትላለች። ከዛም በቃ ከእለታት አንድ ቀን ከአቅሜ በላይ ሆኖ በቃ እኔ መኖር አልፈልግም ሲለው ከዛ በኋላ መታኝ። ሲመታኝ ከዛ ግራ ገብቶኝ እንዴት ብዬ ልውጣ ብዬ ከዛም የማግስቱን ለመውጣት አስቤ አንድ ሴትዮ ተጎሳቁላለች። በጣም ጦቁራ፣ በጣም ፊቷ ማዲያት በማዲያት ሆኗል። ወደ ቤት መጣች። ከዛ ስትመጣ ከዛ ቁርስ እየበላ ነበር እሱ። እኔ ቆሜ ነው የሚያስተናግድ። እሱ ቁርስ እስከሚበላ ድረስ እኔ ቆሜ ነው የሚያስተናግደው። ከዛ መጣችና ከዛ በኋላ ነገ የቀጠሮውን ቀን እንዳትቀር አለችው። ከዛ እንደዛ ስትለው በቃ እሷ ስትመጣ ፊቱ ተቀያየረ አለች። ከዛም ፊቱ ሲቀያየር ከዛም በኋላ ወደ ውጭ ልሸኛት ብዬ እሷን ሲያይ ፊቱ የተቀያየረበትን ምክንያት እጠይቃታለሁ ብዬ ነጊ ነይ አልኳት፣ እሱ በሚወጣበት ሰዓት። ከዛም በሚወጣበት ሰዓት ነይ ብያት የማግስቱን ስትመጣ ለምንድን ነው ትላንትና እንደዛ የሆነው? እሱ እኮ ባለቤቴ ነበረ። የፍርድ ቤት ወረቀት ፍርድ ቤት ነገ የመጨረሻ ቀን ነው ፍች የምንፈጽምበት አለችኝ። ከዛም አንቺ ሚስት ነበረው? እኔ እኮ ይህንን ታሪክ አላቅም ስትለው የእሱን ታሪክ እኮ ማንም አያውቅም፣ እሱ ገንዘብ አለኝ በማለት የማያደርገው ነገር የለም። እኔ ራሱ ተጋብተን እንደ ሰራተኛ አገልግዬው ከዛ ጉልበቴ ሲደክም ነው አሁን የፍች የደረስነው የወጣሁት ከቤት አለችኝ አለች። ከዛ በኋላ ይሄንን ሲሰማ በጣም ነው የደነገጠኝ። ጭራሽ እንደዚህ ነው ወይ ብዬ በቃ እኔ ለወደፊት ምንም አይነት ተስፋ እንደሌለኝ አስቤ ከዛ በኋላ ወደ ቤተሰቦቼ ለመሄድ ወሰንኩኝ። ከዛም ቤተሰቦቼ እሱ ሀብታም ነው፣ እሱ በቃ ልጄ ተንደላቃ ትኖራለች ብሎ ጉጉት ስላላቸው ከዛም እኔ ደግሞ እምቢ ብዬ የመጣው እንዳይመስላቸው ደብቄ እሱ የሚያደርገኝን በስልክ ቀድቼ ከዛ ደግሞ ጓዜን ጠቅልዬ እሱ ስራ በሄደበት
ምንም ነገር ሳልይዝ ከለበስኩት ልብስ ሄድኩኝ። ከዛም በኋላ ከለበስኩት ልብስ ሲሄድ ምንም አልመሰለውም። እሱ የት ነሽም ብሎ አልደወለም። ከዛ በኋላ ቤተሰቦቼ መጡና ልጃችን እንድትፈታት እንፈልጋለን ብሎ ጠየቁት። እንደውም ደስ ይለኛል ብሎ ከዛ በኋላ ንብረቱን ሁሉ በመንግስት እሷን ከማግባቱ በፊት ንብረቱን ሁሉ በመንግስት አስመዘግቧል። ምክንያቱም የሚያገባቸው ሴቶች እንዳይካፈሉት ማለት ነው። ከዛ ከሷ በፊት ያፈራሁት ንብረት ብሎ መዝግቦታል። ስለዛ ደግሞ ምንም አይነት ከኔ ጋር እንትን ያደረግነው ነገር የለም እኔ ከመጣው በኋላ። ስለዛ ምንም ነገር ሳልይዝ ባዶ እጄን ፍቺ ፈጽሜ ወደ እናቴ ቤት ገባሁኝ። ወደ እናቴ ቤት ገብቼ ከዛም በቃ ላይፉ በጣም ከበደኝ፣ መቋቋም አልቻልኩም። ከዛም በኋላ ደግሞ ወደ አረብ ሀገር መጣሁኝ። ወደ አረብ ሀገር መጥቼ አሁን አረብ ሀገር ነው የሚኖረው። ከዛም በፊት የጠየቀኝ የነበረው ልጅ ትዝ ብሎኝ የት ደረሰ ምናምን ብዬ ሲጠይቅ እሱ እኮ አገባ፣ ንቃብ ውስጥ ምስጥ አገባ። አግብቶ ደግሞ አሁን ሀብታም ሆኖ ላይፉ ተቀይሮ በጣም ተንደላቆ ነው የሚኖረው። አሁን ሁሉም ነገር አለው፣ የስራ ቢዝነስ፣ ቤት፣ ሁሉም ነገር አለው። 2 ልጅ ወልዷል አሉኝ። ስለዛ ደግሞ ሴቶች ከኔ ተማሩ፣ ዲን ያለውና አክላቅ ያለው ይሻላችኋል። ማለትም እኔ ገንዘብን አይቼ የተሻለ ኑሮ ፈልጌ ሄጄ ያንን ምስኪን ቢያገባው ኖሮ ዛሬ ደግሞ እኔ ለአረብ ሀገር አልሰደድም ነበር። ስለዛ እኛን የሚያኖረን የሚያከብረንና የሚያፈቅረን ነው እንጂ ገንዘብ ያለው አይደለም። ከኔ ህይወት ተማሩ ትላለች። ታሪኩ እንደተመቻችሁ ብዙ እንደምትማሩበት ተስፋ አለኝ። የተመቻችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ።